ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስማል መላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። ተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ በጣም የሚገርመው አማራ ሼር እኮ ማድረግ ሌላው ሰው ይሰማው ዘንድ አይፈልግም። ለምን መሰለ? ተበልጣቸዋል። ፓለስቲኒን እያየ ስለማገዝ ያወራል። ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በየዓመቱ እና ኢትዮጵያ በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው።